ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን። እንግዲህ ቤተሰብ ባለፈው የተፈጠረው ነገር አይታችኋል። መንጌ አብርሽን ባላረገው ነገር ላይ ሌባ ብሎ ወቅሶት አብርሽ ስራ እንዳቆመ ሁላችንም እናውቃለን። እንግዲህ ቤተሰብ ዛሬ የመጣንበት ዋናው ዓላማችን ለመንጌ እንደውልለትና አብርሽን ይቅርታ በለውና ወደ ስራ መልሰው እንለዋለን። ያው መንጌ ደግሞ በዚህ ነገር የማይስማማ ከሆነ እኛም ዛሬ ሶልና እኔ ስራ ለማቆም ወስነናል። ምክንያቱም አብርሽን ዛሬ ሌባ ብሎ ካባረረው ነገ እኛንስ እንደማያባረረን በምን ያህል እርግጠኛ ነን? ደግሞ አብርሽ እንደማይሰርቅ እንኳን እኛ አይደለም ራሱ ያውቃል። ግን የሆነ ተንኮል አስቦ ነው እንጂ የሚሆን አብርሽን ነገር እንደማያርቅ ቤተሰብ እናንተም ታውቃላችሁ። እኔና ሶል እንግዲህ ተመካክረን ዛሬ ይቅርታ ጠይቀው እንለዋለን። ይቅርታ አልጠይቅም አብርሽን አልመልስም ካለ እንግዲህ ዛሬ እኛም ስራ ለማቆም ወስነናል ማለት ነው። እንደውለት አሶል እንደውለት በቃ እንደውለትና እንንገረው ያለው ነገር እሺ ሄሎ መንጌ እንዴት ነህ? አለን አማን ነህ? አለን ደህና ነው። የቱ ነህ ነው? አንዴ ጣውላ ቤት ትመጣለህ? ኧረ በሰላም ነው። አንዴ ፈልገን ነው ሶል ጋር አንዴ ተሎናልንስ በልሽ እንዳቆይ በልሽ። እሺ ቤተሰብ ያው እንደሰማችሁት ደውለንለታል፣ እየመጣ ነው። እስኪና ያለን የሚሆነውን ነገር እንግዲህ ይቅርታ ካላደረገልን በቃ ዋልና እኔ ወስነናል፣ ስራ እናቆማለን። ከዛሬ በኋላ ልንሰራ አንችልም። ምክንያቱም ምንም ዋስትና የለንም። እኛንም ቢሆን ነገ እንደዚህ ሊለን ይችላል። ተመሳሳይ ነገር ነው። ያው ቻናሉ ደግሞ እንደምታውቁት አዲስ ስለሆነ ብዙም እየታየልን አይደለም። እናንተ ላይክ፣ ሼር፣ ሰብስክራይብ ብታደርጉን ግን ለኛ በጣም ትልቅ ነገር ነው። አበረታቱን። በቃ እንጠብቀው፣ እየመጣ ነው። እስኪና ያለን የሚሆነውን ነገር አብረን እናየው ነው። እንግዲህ ቤተሰብ መንጌ እየመጣ ነው። ያው እንግዲህ እንዳልናችሁ ነው። እንጠይቀዋለን። እምቢ ካለ ዛሬ ወስነና ነው ውልቅ ነው የምንለው። መጣ መንጌ እንዴት ነህ? አማን ነው? እንዴት ነው? ሰላም ምን ነው ቪዲዮ እየሰራችሁ ነው እንደ በሳት? አስቸኳይ ስራ አለብን እኮ አስቸኳይ ትእዛዝ አለ። እንዴ ተረስታችሁት ነው እንዴ? አሁን በዛት ቪዲዮ ነው ሲጨርሱ ይደርስ ነበር። አይ እንትን ነው አስፈላጊ ስለሆነ ነው መስራት አለብን ማለት አስፈላጊ ነው። ምንድነው ያክል ከዛ ከስራ በኋላ ከወጣችሁ በኋላ እኮ መስራት ትችሉ ነው። አይ እንኳን ያስፈልገናል ማለት ትንሽ የምናወራ ነገር አለ። እሺ ወደ ጉዳያችሁ ነው። ምንድነው ነገሩ? ነገሩ ስለ አብርሃም ነው። ደግሞ ስለ አብርሃም ምንድነው? ባለፈው ተነጋግረን የጨረስን መሰለኝ። አይ በእርግጥ ነው ግን ደግሞ ነገርየውን አንተ ያበላሸው ማለት አብርሃምን ይቅርታ እንድትጠይቀው እንፈልጋለን እና ወደ ስራ እንዲመለስም እንፈልጋለን። ለምን ብዬ ነው ይቅርታ እንጠይቀው? እኔ አብርሃምን ይቅርታ ልጠይቀው ነው። ምክንያቱም አብርሃምን እንደማይሰርቅ እናውቃለን። ደግሞ አንተ ሰረቀ ብለህ ምናምን አባራኸው። እንደማይሰርቅ እናውቃለን። ከቤተሰብ ፊት እኮ ነው ያያችሁት አይደል? ከቤተሰብ ጋር ሆነን እኮ ነው ሁሉ ነገር ያየነው። ስለዚህ ሁለተኛ ድጋሚ ከቤተሰብ ጋር ሌላ ነገር ማውራቱ ምን አስፈላጊ ነው? ምክንያቱም እኔ ከአብርሃም እንደሰረቀ እናንተ ብቻ እኛም እኔ ብቻም ሳልሆን ሁላችሁም አይተውታል፣ ቤተሰብ አይተውታል አይደል?
ተው እንጂ ማንጌ። ስለዚህ ሁለተኛ ሌላ ነገር ማንሳቱ ለምን አስፈለገ? እንዴ እንደማይሰርቅ እኮ አይደለም እኛ አንተ ራሱ እንደማይሰርቅ ታውቃለህ። እኔ በእርግጠኛ ምን እንዳሰብክ አናውቅም። ብቻ አብረሽ እንደማይሰርቅ 100% እርግጠኛ ነን። በቃ ማለት አብረሽ ይቅርታ ጠይቀውና ወደ ስራ ይመለስልኝ። ያለዚህ አብረሽ የማይመለስ ከሆነ ይደብራል። አንተ ሳትኖር ተው የለህም የዛን ሰዓት ዋለ ብቆይ ባይን ሀይት አይላንት ብሩ ከራሱ ቤት ከራሱ ኪስ ተገንቶ እያየው አይደለ? ቆይ አሁን ሌላ ወሬ ማውራት ምን አስፈልግ? ቆይ መንጌ ግን ከምር ልንገር እውነት ግን አብረሽ እንደሰረቀው ነው አሁን የምታውቅ? እሺ አብራም ካልሰረቀው እንግዲህ ማን ሰረቀው? እሺ ቆይ ሌላ ሰው ይስረቀው እስቲ ተው። እሱም አይስረቀው በል ከራሱ ኪስ ማን ወስዶ ከተተ? መንጌ ብዙ ነገር እኮ አለ። አንተና እሱን ለማለጣጣት የፈለገ ሰው ሊኖር ይችላል። ምናልባት ረስቶት ወይ እሱ ወይ አንተ ረስተው ሊሆን ይችላል እንጂ ጭራሽ አብረሽ እንደማይሰርቅ እርግጠኛ ነን። እንኳን እኛ አይደለም አንተም እርግጠኛ ነን። እሺ አሁን ለዚህ ነው የጠራችሁ? አዎ ለዚህ ነው የጠራነው። አብረሽን በቃ ይቅርታ ጠይቀውና ስራ ይጀምር። አብረሽ ስራ መጀመር አለበት። ይቅርታ ጠይቀው እኔ ነኝ ይቅርታ ጠይቀው? አዎ ይቅርታ ጠይቀውና ይመለስ። በፍጹም ይቅርታ ብትጠይቀው ምን ትሆናለህ? እንኳን ባላደረገው ነገር አይደለም አብረሽ ቢያደርገው ይቅርታ ብትጠይቀው ምን ትሆናለህ? ይኸውልህ ከዚህ በኋላ አብርሃምና እኔ ተነጋግረን ሁሉ ነገር ጨርሰናል። ምንም ያገናኘን ነገር የለም። ጓደኝነታችን የሥራ ባልደረባነታችንም አብቅቷል። ከዚህ በኋላ እሱና እኔን የሚያገናኘን ነገር ስለሌለ ይቅርታው የማያስፈልግም። እሱ ባለበት ይቀመጥ፣ እኔም ባለበት ይቀመጥ። ኖርማል ስራችንን እንስራ። አበቃ። ከዛ ውጭ ሌላ ነገር ማውራት አያስፈልግም። እኛም እኮ ስራ እንስራ እያልን እኮ ነው። አብረሽን መልሰው ስራውን ይስራ። እንትኑ አልጋውን ራሱ እኮ የጀመረውን እንኳን አልጨረስም። ባይሆንሽ አልጋውን ይጨርስበት። በቃ ወደ ስራው ይመለስ። ተው አያስፈልግም። በቃ አልጋው አይጨርስ። ተው ይቅርብ። እሱ ጋር እንደገና ሁለተኛ ሌላ ውስጥ ከምንገባ አልጋው አይጨርስ ይቅርብ። በቃ ባለበት ይቀመጥ። ሌላ ሰራተኛ ሌላ ባለሙያ ሲመጣ ይሰራዋል። ከቻላችሁ እናንተ ተሰሩታላችሁ፣ ካልቻላችሁ ሌላ ባለሙያ ይሰራዋል። አትመልሰውም አብረሽን? እሱን አልመልሰውም። ምክንያቱም እኔ ከዚህ በኋላ እሱና እኔ ሌላ ነገር መነጋገር ስለማያስፈልግ በቃ እኔና ሶል ደግሞ ውሳኔ ላይ ደርሰናል። አብረሽን ማትመልሰው ከሆነ ካሁን በኋላ ስራ ልናቆም ወስነናል። ከዛሬ ጀምሮ ስራ እናቆማለን። አብረሽን መለስ፣ አብረን እንስራ። ካለዛኛ መቀጠል አንችልም። ምን ማለት ነው? ስራ ልናቆም ወስነናል ማለት በቃ እናቆማለን። አብረሽን ዛሬ እንደዚህ ካልከው ነገኛን እንደምትልም በምናውቃለን። ነገኛን ሰርቃችሁ ተባባሉ። እኛ ምን ዋስትና አለን? ንገረንስ። ገባኝ። አሁን ገና ገባኝ ማለት የሁሉ ዳርዳርታው ገባኝ። ስለዚህ ይቅርታ እንዲጠይቀኝ አድርጉ። ይቅርታ ማያደርግልኝ ከሆነ እናንተም ትታችሁት ውጡ ብሎ አብርሃም ነው አይላካችሁ ለማለት ፈልገህ ነው። አንተ ቆይ እንዴት ነው የምታስበው? ይሄን እንደማያደርግ ጠንቅቀህ ታውቃለህ። ይሄን አያደርግም አብርሽ። ራሳችን ህሊናችን ወቅሶ ነው። እሺ ቆይ እንግዲህ እንደዛ ካልሆነ እናንተ ምን አደረኳችሁ? ምን ሆናችሁ? ቆይ እናንተ ምናችሁ ተነካና ነው እሱን ይቅርታ ስላላደረኩለት እንወጣለን ማለቱ? እሱ ካላካችሁ ሌላ ምን ምክንያት ይኖራችኋል? እናንተ ደግሞ ምን አደረኳችሁ? ምን የሆናችሁት ነገር አለ? እኛ እኮ ሆነ እኮ አይደለም መንገ በቃ ሶል እንዳለ ነው። አብረሽን ዛሬ አባረርከው፣ ባላረገው ነገር ሰርቃሉ ላይ አባረርከው። ችግር የለውም ይሁን። እዚህ በፊት አብርሃም ሲሰርቅ አይደለም የሆነ ነገር ሲያደርግ አይተው ታውቃለህ? አምሽቶ እንኳን አያውቅም እኮ። በቃ የፈለገውን በቃ ችግር የለውም። እኔና ሶል ነገ ሌባ እንደማትለን ምን ያህል እርግጠኛ ነህ? ንገረኝ እስኪ። ምክንያቱም እያየህን ስለሆነ አልላችሁም ብትላሱ እና ምንንም ምክንያቱም አብርሃም ምን አድርጎ ነው ሌባ ያልከው? ንገረኝ እስኪ። ገና ትተው ላይ ስለተገኘ ይሄ እኮ ሰው ሊያደርገው ይችላል። ሆኖ ላይ ያጣላችሁ ይችላል። መንገ ብዙ ነገር እኮ አለ አይደለም? አሁን አብርሃምን ይቅርታ ማታደርግለት ከሆነ እኛ እዚህ አንሰራም እያላችሁ ነው? አዎ አንሰራ። ስለዚህ እሱ ነው የላካችሁ። እሱ ይቅርታ እንዲያደርግልኝ ጠይቁት። ይቅርታ ማያደርግልኝ ከሆነ እናንተም ውጡና ነው እንደኔ ከሱ አብራችሁ አትስሩ ብሎ ነው የላካችሁ። እንደፈለግከው ማሰብ ትችላለህ። አብርሃም ደግሞ ይሄን ነገር እንደማያደርግ ጠንቅቀህ ታውቃለህ። በራሳችን ህሊናችን ወቅሶ ነው። እሺ ምክንያቱም ነገኛ ምን ይሄን ነገር እንደማታደርገን በምን እናውቃለን? አሁን ቆይ እናንተ እሱ ጋር እሱን ይቅርታ ማታደርግለት ከሆነ ካንተ ጋር አብረን አንሰራም። እሺ የመጨረሻን ጠይቀህ መንገ ይቅርታ ጠይቀዋለህ? አትጠይቀውም? ከዚህ በኋላ በፍጹም እሱና እኔ አብረን የምንቀጥልበት ኬዝ የለንም። አትመልሰውም አብርሽ? አዎ ምክንያቱም እሱና እኔ ከዚህ በኋላ ያለውን ነገር አይታችሁ ቤተሰብ አይቶት ሁሉም ሰው አይቶት ስለሆነ የተለያየ ነው። ሁለተኛ እንደገና መልሼ ሌላ ውስጥ መግባት አንፈልግም። ይሄ ነው ውሳኔ? አዎ የኔ ውሳኔ ነው። በቃ እንግዲያውስ እኛም ከዚህ በኋላ መቀጠል አንችልም ካንተ። እስከዛሬ ላሰራን በጣም እናመሰግናለን።